ሳም እንትና ማን ያለችው ኮሶ እድሜ ልኳን በፖለቲካ ልዩነት እኔን ትወቅጠኛለች። የትኛው ፖለቲካ? ግማታ ጥንባታም ዘረኝነትንና ፖለቲካ ለይታችሁ ወቁ። ፖለቲከኛ ስዩም መስፍን ብቻ ተሾመ ብቻ። ያ ይሄ እዚህ ያለው ሁላ ጥንባታም ዘረኞች ናቸው። የገማችሁ ከአሳ በላይ የምትገሙ አሳ እድሜ ልኩን ውሃ ውስጥ እየኖረ ግን የሚገማ ፍጡር ቢኖር አሳ ነው። እየታጠባችሁ እንኳን የምትገሙ ሰዎች ናቸው። ዩ አር ኖት ፖለቲከኛ። ያ እንደፈለገ አባይ ምናምን የምትባለው ምን አገባኝ እከካ ሳይጠሩት አቤት የሰይጣን ጎረቤት ኮክ እኔ አባይ አላልኩ ወይ ካልክ ራስ ጥንባታምነትን ራስ ላይ እየመሰከርክ ነው ማለት ነው። ሁኬርስ እኔ ከባለቤቱ ቡዳ ነኝ እንዴ? አይደለም የምልህ እከካም ልቃ ዩ ቲንክ ለአንተ እንትን ምቆጠር ግማታም ኮንክ ግማታም ሂድና ታጣ። አይምሮም ይታጠባል። ሰዎች ያደረጉልህን በማሰብ የተለያዩ ብሔር ብሔረሰብ ጋር ቤተሰቦችን ጉርብትና ፈጥረው እንደሚኖሩ ቆም ብለህ ስታስበው ይሄን በዚህ ትታጠባል። እሺ ያ ምድረ እየበላ የሚያዘጋው ለየተኛ እንትን እከካ ወጣ ሚዲያ ላይ ስለተሰደበች ነው የተሰደበችው። ይሄኛ ጉዳይ ያቺ ግን እዛ ጋር መታ ምን አስነካት? ያንን ቁጣያች እሷ ሚዲያ ላይ መታ ተሳድባ ነው ማ የፋኒ እናት ገባችሁ ጋይስ? ገባችሁ? የፋኒ እናት አለች የኔና የእሷ ጉዳይ ነው። እሷ ደግሞ አፏን ከፍታ ነው ሚዲያ ላይ መታ። እስቲ የፋኒ እናት መታ የከፈተችውን አይታችሁ ታውቃላችሁ ጋይስ? በድንገት የጥያቄ የሚጻፍም እሷ የምታነበው ስላልመሰለሽ ተደናበርሽና ግን ማውራት ስላለብሽ ብቻ አወራሽ። ጂጂ እኔ ኑሮ እንዲከብድሽ ነው ማረግ። አንቺም አያልፍልሽም እኔም አያልፍልሽም ነው የምልሽ። ከነ ልጅሽ አያልፍልሽም። እኔ እያለ እውነት ደሃ አድርጌ ነው ማስቀረት። አይምሯችሁንም ኑሯችሁ ስለ ጆኒ ስላወራሽ ነው ያወራው። ስለ ጆኒ እናት አይደለም ያወራሁት። ጆኒ ማለት ያው እኮ ነው። ጆኒ ማለት እናቱ ቤተሰቡ። እሷ ስለ ቤተሰቧ ከነገርሽ ለምንድን ነው የምትመርጥልሽ? ከአንቺም ከቤተሰብ ካለው ትጠራለሽ። እንደገና ደግሞ የሸርሙጧ የቡቺ እናት እሷ ሚዲያ ላይ ስለመጣኝ ነው አለ የተሰደበችው። ሁለቱ ሚዲያ ላይ ፊገር ሳይሆኑ ሰው ሳያውቃቸው ቢሆን ያ ገብቶሻል። ያ ልታለቀልቅ የሄድሽው ለነገሩ የአንቺ አይነት ጥንባታም ስለሆኑ ኮንፊደንስ ስለሌላቸው ግም ለግም ሽታዬ ለሽታዬ ሙድ በጣም ማየት አደርጋላችሁ። ለምን የኔ ቆንጆ ሲባሉ ርክት ብላችሁ የምተኙ ሰዎች ናችሁ ሁላችሁ። ሁልሽ አንቺ ማለት ስማርት ነኝ ሲሏቸው የእውነት እንዲህ ብሎ ተራቆ በስነ ስርዓት የሚተኙ ሰዎች ናቸው። ሆድ ሲያውቆ ዶሮ ማታ ላይፈን ያላችሁ ሁላችሁ ሁልሽ። ለዛ ማየት ታደርጋላችሁ። ሁለት ጊዜ ስማቸውን ጠረት ታርጉና አሞግሷቸው። ሲመላለሱ ነው የምታያቸው። እንዲህ ነው የሚመላለሱት እንደ ውሃ ቀጂ። ሁለት ቀን ሁላችሁም ኮንፊደንስ ስለሌላችሁ ሁለት ቀን ብቻ እንትና ማለት እኮ ጥሩ ሰው ነው ሰው አሳስቷት ነው በሉ። ከዛን አይኖ እንትና ማለት ብለው እዛ ተጠጋጉ የለ እንዴ? ተጠጋጋላችሁ። ያ ተጠጋጋላችሁ። ወኔም የላችሁ፣ ሞራልም የላችሁ፣ ኮንፊደንስም የላችሁ፣ ማንነትም የላችሁ። እግራችሁ ማንም በርግዱ እያለ እየተፋባችሁ የሚውል ሰዎች ናቸው። ሰው ልጅ እዚህ ምድር ላይ ሲኖር መጀመሪያ የገላውን ክብር ማስጠበቅ መቻል አለበት። ከዛ በኋላ ነው ስለሌላ ነገር ማውራት የሚችል። ያንን እንኳን ማስጠበቅ የማትችሉ ምድረ አለሌ ቆሎሌ ጮሎሌ ጦሮቤ ጦሬ ሁላ እዚህ ላይ መልክ እንዳትሰሩ።
እንዳትሰሩ። የማንም ጥርሱን በ3 ቀንና በ4 ቀን ፍቆ የማይጨርሱላ እየተፋብኝ በግማታም ገላው ላይ ተንደፋድፎ እየሄደ ይሄን ያህል እንኳን ለማንነቴ ለገላይ እንትን አቅም የሌለኝ ሰው መልክ እንዳትሰሩ። ለዛ ነው ቶሎ ዳሜጅ የምትሆኑት። አንድ ሰው ሲያሞግሳችሁ 2 ቀን ሲያሞግሳችሁ እኮ እዚህ ስትልከሰከሱ ነው እኮ ማያችሁ። እንትና ማለት ስላችሁ እኮ ገባ ብላችሁ ጥጥ ትላላችሁ። አያችኋለሁ። ዛሬ በጣም መሳቃችሁ እዚህ ጋር ያመኛል። ግን የእውነት የእኔ ችግር ከቤት ስወጣ ጃኬት እንደዚህ አልቆልፍ። ያው መኪና ውስጥ ሊገባ አይደል እላለሁ። ዝም ብዬ ጃኬት ለብሳለሁ። እንትን አለ እሱ መሰለኝ ዛሬ ያ ጆኒ እኔ ያልኩት ጆኒ ምንም ሳያደርግ እኮ ሰደበችው። ሄለን እያልኩሽ ነው ያለው። የፋኒ እናት አገር ቤት ናት ያለችው። ትልቅ ሴት ናት። እኔ ትልቅ ሴት ነኝ። እኔ በፖሊስ ሰደብ ይችላል። አይነት ማብራሪያ እንደምትሰጥ አያችኋት? ምዳለች ሰማችኋል? ትላንትና በመሀል ላይ ስለማወራ በደምብ እንትን አላላችሁት። አያችኋም እንዳለች ጆኒ እኮ እዚህ አሜሪካን ያለው፣ እሷ እኮ የፋኒ እናት እኮ ኢትዮጵያን ያለችው ትልቅ ሴት ናት እኮ ትልቅ ሳት ናት። ኢትዮጵያን ያለችው ታዲያ የቡቺ እናት የት ነው ያለችው? ያ ዝንጀሮ የመሰለ ሻሽ ተደግፎ የሞተው ሰውዬ እሷን አውጥቶ ነው እንደ እሷ ጋር ሲደርስ ራሱን ሲጥ ያደረገው የትኬት ብር ከብዶት ነው እንዴ? እንደዛ መስሎ ታይቶሽ ነው ሁሉ ቀን እናቴ ውጭ ሀገር ትመጣለች፣ እኔም ሄዳለሁ፣ ልጄም ይሄዳል እያለች በውስጥ ስታወራሽ ጆሮሽን አደንቆራሽ አምነሻት ነው። እናቷ ዱልጮራ ነው ያለችው። በየወሩ ቀጠሮ ካለሽ ሂጂ ታገኛታለሽ። ያ የፋኒ እናት ኢትዮጵያን ያለችው አሮጊት ናት ካልሽ እንትናም የቡቺም እናት የዚች የአለሌ እናትም ዱልጮራና በሷ እድሜ ነው ያለችው። ቡቺ እንኳን 45 ዓመቷ ገብተሻል። ያ የፋኒ እናት በአንቺ እድሜ ናት፣ በአንቺ እድሜ ናት። እንዳንቺ ሱሪዋን ለብሳ ጡቷን ገልባ ስለማትንቀሳቀስ ነው። ቀሚሷን ለብሳ ቤተክርስቲያን ስለምትሄድ ነው። እንደ ቡቺ እናት ተከናንባ እግሯን ስትከፍት ባሏ እጅ ከእጅ ፈንጃይቷት ጥሏት በስተርጅና ተፋታ አዲስ አበባ። እሷ ደግሞ ዱልጮራ በየወሩ የምትመላለስ ስላልሆነች ነው። What is your point? Yeah, what is your point? በእኔ ሳምንት ልትሰደብ ትችላለች። ኦኬ ጆን ግን የለም፣ ምንም ቦታ የለም። እሺ ጆን እኮ የሚዲያ ሰው ግን ስለደነገጥሽ ምን እንደምታወሪ አታውቂ። በፍጹም ማሜን ጥያቄ ጠይቀኛለሽ ብለሽ አልገመትሽም። እኛንን ሄደን ያጻፍንላት፣ እኛንን ሂዱ ጻፉ ብለን ቢያንስ 200 ሰው ሄዶ በአንድ ጊዜ ነው የጻፈላት። ያለት ያጻፈ ጂጂ ቤርኩበትን ያል በሄድሽበት ቦታ ባለሁበት ሁሉ ምነው እንደ ጥላ የሚለው ዘፈን እየዘፈንሽ ነው ብቻሽን የምትሄጂው። እሺ በተለይ እኔ ላይ ታክቲክ ልትጫወቺ ያምርሻል። አንቺ ከካም፣ አንቺ ብጉንጆ በስተርጅና እንደ አህያ ሰው ጸጉሩ ሲመለጥ ነው የማውቀው። ከንፈር የሚሸሸው ሰው አንቺን ያየሁት። በስተርጅና ጸጉሩ ሸሸ ተመለጠ የሚል ታሪክ ነው የምናውቀው። አንቺስ እያረጀሽ ስመጪ ከንፈርሽ እየሸሸ እንደ አህያ እንደዚህ እየሆንሽ የመጣች ሴትዮ፣ ከንፈርሽ እየሸሸ የምታኝኪው ነገር እየበዛ ችግርሽ። እኔ ስቸግር ልጄ ጥርስ አወጣ የሚባለው ነገር ላይፍ ነው ከገጠመሽ። አንድ ነገር ልንገርሽ፣ አንቺ ቡቺ ባቢሎን ምናምን እዚህ ሚዲያ ላይ ያላችሁት ተሰብስባችሁ ማህበር ብትከፍቱ እኔ ምንም አታደርጉኝ።
ዘና ብዬ ነው የምተፋባችሁ። ዘና ብዬ አሁንልሽም ፍየሌ ምናምን ብትመጭ ለአንዴና ለመጨረሻ ጊዜ ውስጣችሁ ትልቅ አሻራን የተወጉባችሁ። የኔ ፖይንት ዛሬ በገባው ሰዓት እናንተን ማሳመም ነው። እናንተን በሽታ ላይ እመጣለሁ። አላማ ይሄ ብቻ ነው። እኔን በሄዳችሁበት እንድታስታውሱ። ከሚዲያ እንኳን ብጠፋ እኔ ሁል ቀን ትዝታችሁ ነው ማረጋችሁ። የአሻራዬ መጣያዎቼ ናችሁ እናንተ። የእውነት ሙዚየም ነው ማረጋችሁ። አድርጌያችኋለሁ። የእውነት አባትሽን ቀና ብለሽ ስታይ እኔን እንድታስታውሽ፣ እናትሽን ወይ ዱልጮራ የሚባል ነገር ስትሰሚ እኔን እንድታስታውሽ፣ ጂጂ ህይወትሽን ቀና ብለሽ ስታይ እኔ እንድታስታውሽ ነው ማረግሽ። አድርጌሻለሁ። ሁልሽም ልብሽ ያውቋል። ከሚዲያ 20 ዓመት ብጠፋ አትረሱኝም። እኔን አትረሱኝ። ምክንያቱም ተነፊ ተገፊ ብዬ ስድብ አለ የምሳደብ። እውነቱን አምጥቼ ቁጭ ስለማረግላችሁ መቼም ከአይምሯችሁ አልጠፋም። ለዚህ ነው ዘና ብዬ የምተፋባችሁ። ሁልሽ ምድረ በጥራጋ ቀዳዳ፣ ምድረ አቡጀዲ ከውስጣችሁ አልጠፋም። የኔ ፖይንት በፈለገ ቀዳዳ መጥቼ አይምሯችሁ ውስጥ ቤት መስራት፣ እናንተን ማሳመም ነው። አሳምሜያችኋለሁ። እናንተን ቀርቶ ቤተሰቦቻችሁን በሽታ ላይ ጣልኩት። ይሄ ነው የኔ ፖይንት። የባቢሎን አባት ስንት ዘመን ሲተበትብና ምን አይነት አርቲፊሻል እሙሙ ለብሳ እንደምትሄድ ወንድ እንደምታሻፍድ ፓንት ሲገዛላት ቆይቶ ሲተበትብ የነበረው ስንት ጊዜ ስለ ኦሮሞና ስለ ትግራይ ጥላቻ ስታወራ ቁጭ ብሎ ሲስቅ የነበረው እኔ ሳሳብደው ነው። መልስ አትስጫቸው ያለ እኔን እየሰማ ላሷ ሲደውል የነበረው ላይቭ ላይ እንጀራ እናቷ እንደዚህ ነው ያደረኳት። አያም ሚ እንደዛ ያደረኩት ሚ እኮ ፈለክም አልፈለክም እኔ ያንተ በሽታ ነኝ። ሄለን ገባች አልገባች ብለህ ከሀገር ቤቱ ላይ እንድታዩኝ ነው ያረኳችሁ ያለሁት። ቤተሰቦቻችሁ ቁጭ ብለው ያዩኛል። የቡቺ እናት ቁጭ ብላ ታየኛለች። እስቲ ከዱል ጮራ ምን ቀርጻ አይሆን እያለች አረሳስቼ እንዴት እንደማስቀመጣሽ ታይኛለሽ። እንዴት እንደማመጣሽ እንዳል ቁጭ ብለው እንዲያዩኝ ነው ያረኳችሁ። ይሄ ነው የኔ ፖይንት፣ እናንተ ማሳበድ። ይሄ እዚህ የሚበጠረቀውን አቡጀዲ መሆናችሁ ማሳየት ነው የኔ። በየቦታው እየሄዳችሁ አጽናኝ እንድትፈልጉ ነው ማድረጋችሁ። አይዞሽ እሺ እንትናዬ፣ አይዞሽ እንትና ለእኔ ቆማለች፣ ለዛ አመሰግናታለሁ እንትናዬ፣ አመስገኝ ሆናችሁ እንድትቀሩ ነው ማድረጋችሁ። ይሁን ቢኮዝ ኦፍ ሚ። ጂጂ በብድር ትኬት ነው እኮ ልጅሽን አንስቼ ኢትዮጵያ ወሰድኳት። በሁለት ቀን ምሽት ቹቹን ከወሊሶ አዲስ አበባ እንዲመጣ ያደረኩት እኔ ነኝ። ስንት ዘመን ማትደውሉለትን እኔ ነኝ እንድትደውሉለት ያደረኩት። እንዳታነሳ ከስሩ ለማለት ቴሌፎን ለማለት 10 እየደወላችሁ የማታናግሪያትን ምነው ጣውንትሽ ራሱ ስታናግሪያት የነበረው በእኔ ምክንያት ነው። እህቶቿን አናግሪኝ እያሉ ቲክቶክ ላይ ሲጽፉላት ጸጥ የምትላቸው በእኔ ምክንያት እነሱን ማናገር ጀመረች። እኔ ጋር ገስት ገብተው ስለነበር እኔ እንደዚህ ነው ህይወታችሁ ውስጥ የምገባው። የአንቺ ጭንቅላት ውስጥ ቤተሰብሽ ውስጥ ነው የምገባው። እናትሽ በስጋት ነው የምትጠብቀኝ መቼ ሰርፕራይዝ እንደማደርጋት። ያቺ ገጣጣ ልጅሽን እሷ ታያት ሁሌ ቁጭ ብላ የምታይ አያችሁ። እኔ ፐርሰናል በደማችሁ ብቻ ሳይሆን በዘራችሁ መግባት ነው የምፈልገው። የፈለግኳቸውን ሰዎች ደግሞ አድርጌያቸዋለሁ። ያ ዚስ ኢዝ ማይ ፖይንት። ዛስ ኢት። የፋኒ ቴሌፎን ሲደወል እኮ መጠንቀቅ ጀመራችሁ። ስም የሌለው ቴሌፎን ሲደወል የባቢሎን አባት ቴሌፎን ሲደወልለት ገና ስም ቼክ ያደርጋል። ፕራይቬሲ ከሆነማ ጭራሽ የማይታስ
እነግራችኋለሁ ጋይስ። ዋና ዓላማ እናንተ ቅዠት ውስጥ መክተት፣ ቅዠት ውስጥ ነው የምከታችሁ። እናት ወይ ወሬቨር ፋሚሊው ተሳደባሽ። ስትሳደብ ማን የሰደበው? የፋኒ እናት ማንም አልሰደባትም። ምነግርሽን አዳምጪኛ ጂጂ እንድንግባባ። የፋኒ እናት ስትሳደብ ሄለን አመጣ ስትሳደብ ወይኔ መጥቼ ወይኔ እህቴን ስሰድባት ካየሽኝ አንቺ ማሜ እህቷን ትሰርባለች ብለሽ ካንጸባረቅሽው የአንቺ ችግር ነው የኔ ችግር ነው? ልንገርሽ እስቲ ይህንን ንገሪ። እኔ ሶሻል ሚዲያ ተጠቃሚ ነኝ አይደለ? አንቺ ከፋኒ እናት ጋር ምሳሌ ስትሰዳደቢ ወይኔ ከጆኒ እናት ጋር ስትሰዳደብ ሰው የለም ምሳሌ ነው ጋይስ። አሁን ቅድም ብላለች የፋኒ እናት ባለጌና ክፍታፍ ስለሆነች ነው የሰደብከዋት አለች። ወይ ተሰዳደብ ነው የኛ ጉዳይ ነው አለች። አሁን ደግሞ እዚህ ጋር ምን ትላለች? የፋኒን እናት የሰደባት ሰው የለም። ቅብጥርጥንስየው ፓርቲ ያስገባሻል። ቅብጥርጥንስየው እንጂ እኛንን የጻፍንላት ለማሜ እንድታነብ 100 ጊዜ ኮፒ ፔስት እያደረግን ማለት ነው። ከዳር ዳር እንኳን እየፈራሽኝ እኔን ግን ሳታይ ማደር ቢከብድሽም በውስጥ ገብቶ እንደዚህ እናሳብድሻል። እንደዚህ ነው ማሳብድሽ። ለዛው በቴሌፎኑ ላይ እየተከታተሉን ማለት ነው። ሳምሪ እየተከታተለች የአንቺ አድሚን ኤድን ምናምን እየመጣች ማለት ነው። ያ ጂጂ ራስሽ ላይ ያለው ሁማን ራሱ ሳሳና በረሃ እየሆነ መጣ። ሁማኔሮ ራሰ በረሃ ሆነ። እዚህ ጋር ባለፈው እንደዚህ ለብሰሽ የመጣሽው እንደዚህ እያየሁት ራሰ በረሃ ሆነ። ተነቃቀል ንቅልቅላል። ገና እሙሙሽን በረሃ ነው የማደርገው። እሙሙሽን በረሃ ነው የማደርገው። በንዴት እንዲህ ንጭሽ እንድታድሪ ነው ማድረግሽ ነው እየተጠቀምኩ ያለው ጂጂ። እንዴ እየተሰዳደብን ግን አንድ ሰው ኔክስቱ ከኔ ያለ ሰው ጂጂ የፋኒ እናት ትሳደባለች ወይ ማሜ ጆኒን እናት ትሳደባለች ብሎ ከኔ ጎን ያለ ሰው ካወራ የአንቺ ችግር ነው የኔ ችግር ነው ወይ የሶስተኛው ሰው ችግር ነው? የአንቺ ወይ የኔ ችግር? ምን አገባሽ? ስለኛ ችግር የምታወሪው ምንድነሽ አንቺ ነው ጥያቄው። በቃ ምንድነሽ አንቺ? ትንሽ ቢጣሉ ጥሩ ነበር። ምን አብረው ይሰራሉ እነዚህ። አሁን አብረው ማች አደረጉ። ማሜ ቆንጆ እቺ ሁኒኒ የሆነ ሴት ይሆናል። ምንድን ነው ሰብልዬ? ቴንኪው ጋይስ። ተብተብ አድርጎ ኮፒ ሊንክ አድርጉት። 10 ሰው ብቻ አክቲቭ ካረገ ሌላው ትርፍ ነው። ሌላው ማሟቂያ እዛ ሴት ብቻ እንትን አድርጉ። የምትችሉትን ተብተብ ኮፒ ሊንክ ምናምን አድርጉት። ያ እየተግባባን አይደለም ጂጂ ነው። ሴትዮዋ ያችኛውም ሴትዮ ኔክስት ሚዲያ ያለ ሰው ያወራል። የማውራት መብት አለው። ሚዲያ ላይ እስከወጣ ድረስ ማውራት መብት አለው። መተቸት ትችያለሽ። ሰው መሳደብ ግን አትችይም። ሚዲያው ራሱ አይፈቅድም። ፕላትፎርሙ ለዚህ 5-6 ጊዜ አሽቀንጥሮ የሚገኛል። እሱ ሚዲያው አይፈቅድም በሚለው ብንመራ በህጉ ብንመራ ሁላችን ስነስርዓት ይዘን መሄድ እንችል ነበረ። በሚዲያ አይደለም። እንደዚች አይነት ሴት ኤክስትሪም። በነገራችን ላይ እኔ በአንድ በኩል አንቺን እረዳሻለሁ። ኦኬ ትክክል ነሽ። እኔም እንዳንቺ ቪክተም ሰሆን የዛ ሰዓት ቤታዮ ሄዳ አንበሳ ሰጥታለች እኮ። ሳምሪ ስትሰደብ እኮ ቤታዮ አንበሳ ያት ችልቃሚ ጭራሽ አልነበረችም እኮ ባቢሎን እዚህ አልነበረችም በዛ ሰዓት። ይኸውልህ እንዳውም ያን ሰሞን እንደዚህ ያን ነገር ውስጥ አለመግባት አትገባም ሁላ ነበር። እዚህ ቤት ራሱ አትገባም ነበር። እስቲ ሳምሪን ጌም ታጫውታት ስንል ሄለን እየተናገረችሽ ነው ሲሏት መጣች። ከዛ አላማውን አልነገርናትም፣ ግን እጣላለሁ ብለሽ ወይንም ትሰርበኛለሽ ብለሽ ለምን ጠረጠርሽ ብለን ነበር የጠየቅናት። የመጣሽ ጊዜ አልገባችም። አንድ ቀንም ገብታ አታውቁም በዚህ ጉዳይ። የእውነት ጋይስ የሆነ ነፋስ መጥቶኛል። እግዚአብሔር ያ አልገባችም። አሁን ለምን ተጣላሽ ስትባል ለሰው ምክንያት ልናገር ብላ ነው። ገባችሁ? አንዳንድ ጊዜ ሰው ልጅ ዝም ብሎ እንዳይፈርድብህ ሲል ዝም ብለህ ሰበብ ትፈጥራለህ እና ያንን ሰበብ ነው የምትፈጥረው እንጂ እግዚአብሔርን አልመጣችም። በዛ ጊዜ አልመጣችም። ያልመጣችው መግባቱን ስላልፈለገች ነው። የገባችው እሷ ከነካካቻት በኋላ
ከፋኒ ጋር ጌም ተጫዋች ካልን በኋላ ያ እኔም ብቻ አትንኪኝ አለኝ ሪኮርድ እኔም ብቻ አትንኪኝ እንጂ አያገባኝ ማትቀላቂኝ ብላ ድምፅ ሰጥታለች። ምን እንዳፈጠቀልሽ ይዛለታ ኤስኤምኤስ ላይ ኔክስት ዩ ብያታል። መድኃኒዓለም ብላ ስቃላከች። 2 ሳምንት አልቆየችም። እናቷን አምጥታ አዋረደቻት። በጣም ነው ያዘንኩት። በጣም ግን አሁን ሶሻል ሚዲያ ላይ የማየው ነገር አንድ ነገር ልንገርሽ፣ በተጣላነው ሰው ሳይድ መቆምና ጋይስ የማ ጉዳይ ይቀጥል? የባቢሎን ባቢሌን ኒድ ወይስ ድሬዳዋ ዱል ጮራ ወይስ አዲስ አበባ? የት ይኬድ? ምረጡ። ሰዎች ስላስቀየምን እውነትን መካድ ደግሞ የተለያየ ቱቶታል። ያለንን ቅርጫት እንቁላላ በቅርጫቱ ስለማንከት አንድ ባንድ ነው መሳብ ያለብን። ደበረ ሲባል የሆነ ነገር እናመጣለን እንጂ በአንድ ጊዜ እንዴት ነው አባ ሆይ ሆይ ተብሎ ሁሉ ነገር እንዴት ይቀዘቅዛል? ፍረንቲንግ ነው ልንገርሽ። አንድ ሰው ተጣልቶና እያስቀየመን ነው የስ አስቀይሞናል። ኦፍኮርስ አንቺ አሁን ልጆች ስለተነካብሽ ምናምን ሴንሲቲቭ ልትሆኝ ትችያለሽ። እኔ ልንገርሽ በነገራችን ላይ እኔ ደግሞ በጣም ሴንሲቲቭ የወለድኳቸው ልጆች ሲነኩ አይደለም መቀጥቀጥ የፈለገ ነገር ብታደርጋት እኔ ምንም አይመስለኝ። ለማንኛውም ዋና ፖይንት የፈለግኩት ስለ ቡቺ እናት ስትከራከር መከራከሪያ ሀሳብ አመጣች። ከዛን ኦኬ በእንደዚህ አይነት ነገር አንቺ እምነቱ ካለሽ ሚዲያ ላይ ያልወጡት ሰዎች ለሚሰደባሉ ወይንም ምናምን ብለሽ ካመሽ ለምን የፋኒን እናት በሚለው ነበር ያነሳ ነው አይደል? ያ ይሄ ነበረ ፖይንታችን። ለዛ ደግሞ ይሄ ጥያቄ እንደሚመጣባት ማለት እኛ ልንጠይቃት እንደምንችል ታውቃለች። ብትሞት እኔ ጋር መታ እንደዚህ አይነት ጥያቄዎች አትመለስም። ወይም ደግሞ እንደዚህ ገብታ ለምን መፈጠሯን ከየት እንደመጣችሁላ እኔ ስለምጠይቃት ማለት ነው። ለዚህ ነገሮቿ ሁላ ቪዲዮ እንደዚህ እያመጣው እንደምጠይቃት ታውቃለች። እሷ የሌላትን የራሷን ቪዲዮዎች እኔ ያለኝ ገባችሁ። ግን ማሜ ታነበዋለች ብላ አልገመተች አልገመተችም። እኛን እኮ ትላንትና ያው እናንተን ሆኖ አለ ሂዱና ጻፉ ብለን ያጻፍነው ኢትዮዬ ያ ማሜ ታነበዋለች ብላ አልገመተች። ለምን እዚሁ የለም በመከራከር ብቻ እንደዛ ነገር ነበረ እሷና ወይ ደጎና ወይም ደግሞ ከአንድ ቀን በፊት ጂጂ በጣም የክፉ ቀኔ ደራሼ ናት ምናምን ብላ በዛች አፈሙዝ ጉርጥ ስትሞገስ አልነበረም? እና ያንን ተገና አድርጋ ሞር ማጠናከሯ ነው በእሷ ቤት። ምክንያቱም ሚዲያ የግማታሞች ማጠቃለያ የሆነ መናኸሪያ። ለዛ አይ እኔ ንጹህ ነኝ ብለህ ያው ራስን ማግለል ነው የሚሆነው። ግዴታ ከግሙ ጋር መቀላቀል አለብህ። ያው ሽታይ ለሽታይ መባባል አለብህ። ብር የምትፈልግ ከሆነ ብር የምትፈልግ ትኩረት የምትፈልግ መሰደብ ማትፈልግ ምናምን ከሆነ ገባችሁ? ያ ለዛ እሷ ደግሞ ብር ያስፈልጋታል። ያን ሁላ እሰራለሁ እኔ ሚዲያ ዋና ፈርጥ ነኝ የምትል ሰው 100 ሰው እንኳን ቁጭ ብሎ አላያ ሲል ለእሷ ዳሜጅ ነው ዳሜጅ ነው። በእንደዚህ እንቂጥ ማን ልሼ እስቲው ነገር ከተገኘ የሚል እምነት አላት። አይኖ ያ ኤኒታይም ራስሽን ሆነሽ ነይ ዛሴት ሪስክ አለላ የሚባል ነገር አለ። ያ ሪስክ አለላ የሚባል ነገር አለ። ኢትዮ ቆይ አድሚል ላድርግሽ ነይ ኢትዮ አድሚል ላድርግሽ። ኢትዮ አንዳንድ ጻፊ ኢትዮ እንደዚህ ቴክስት እየደጋገሙ እንዲህ ኮፒ ፔስት የሚያደርጉትን ሚዩት አድርጋቸው። እሺ ያ ሚዩት አድርጋቸው። በጸሎት እንትን አይደለችም፣ አክቲቭ አይደለችም። ብሎኩን ላንሳ፣ ገስት የምታወጪውን ላንሳ። ድንገት እያወራው ሰው እንዳታስገቢ ነው። እሺ ያው ሚዩት አድርጋቸው። ይሄ ደጋግሞ እኔ ኤችአይቪ ያለብኝ ምናምን አንተ እንትና ኤችአይቪ ያለበት ሲል ምን ይላል? ከባህላችን ውጭ ነው እንደዚህ አይባልም ነውር ነው ይላል። ልቃሚ ነፍጣ ያ ሆነሻል። አሁን ኢትዮ
ሚውት ያርጋቸው ለአንዴና ለመጨረሻ 8 ሰዓት እኔ ገብቼ እስከምወጣ ድረስ ደጋግሞ ከ3 ጊዜ በላይ ከ4 ጊዜ በላይ ከጻፉ እንትን ቢያቸው ሚውት አርጋቸው። ለማንኛውም ከዛ ወደ ቡቺ ሊድ ያ የኔ ጉርጥ ጋር ሊድ እሺ፣ ጉርጥ ጋር ሊድ ተብተብ አድርጉ፣ ኮፒ ሊንክ አድርጉት፣ ከቻላችሁ በጊፍትም ጠብቁት። ከዛ ምንም አባቱ ማንም አያመጣም፣ ያ ማንም አያመጣም። እስቲ እንትኖች ሲያለቃቀሱ የት ጋር ነበር? በሄድሽበት ቦታ ባለሽበት ግን ምነው እንደ ጠላት ለኔማይ ነገር ሰው አለፈች ቢሉኝ ተከትዬሽ ነበር ጉዳይ የለኝ። የሆነ ቪዲዮ ነው እኮ ከለ ቪዲዮ በጣም ብዙ ነገር ሴቭ አደርጋለሁ። ከዛም በጣም ወደ ላይ ሄዳለሁ። እናንተ ግን በጣም ብዙ አጀንዳዎች አለኝ ጋይስ። ብሎ እንዳይደበላለቅብኝ ዝም ብዬ አንድ የጀመርኩት እንደዛ እየጨረስኩ ቤት ይሻለኛል። የት አባታችሁ ይሄዳሉ? እዚሁ ነው ያሉት። ለማንኛውም ያ እንትናን አይታችኋት ከሆነ ባቢሎን ግብ እናንተ እንትን ፊልተር አይከን የለም አይከን ምናምን ቀይራ ምናምን ስታወራ ከልብ ያላወራች መስሏችሁ እናንተ አስቡት። እኔ ቃላቶችን ነው የምሰማቸው። ገባችሁ? እኔ ፖይንቱን ብቻ ነው የምወስዱ። ገባችሁ? ያ እና ለየትኛው መልስ እንደሰጠቻት ነው አሳያችሁ። እሺ፣ ለየትኛው ያው ሃይላይት እንዴት ወይ ለጭቅባል ብላ እሷም ከከሱ ያልተናነሰ ሴት ዋና ፖይንቷ ምንድን ነው? ፍሊተሩ ምናምን ተውት፣ ሙዷን አውቀዋለሁ። የልቧን ልታደርስ ስትፈልግ ወይ ድምፅ ቀይራ ወይ ፍሊተር ቀይራ ቀልድ አስመስላ ታወራዋለች። ግን በጣም ውስጧን ጨንቆ የመዘመዛትን ነገር ነው የምታወራው። አይኖ ዚስ ምን ያህል ኢትዮዬ ምን ያህል ነገር እንደመዘመዛት ልንገርሽ፣ ምን እንደመዘመዛት እኔ የለም እንደ ምንም እንዳልመሰለው አክት ሲያደርጉ ግርም ነው ይሉኝ። አሁን በእሷ ቤት ሰሃር ከኋላ የለም የሲኒ ቡና ሲጠጣ ለኮቦርት ስር የሚነጠፈው ሰሃር የለም ምንጣፍ፣ እሱን አድርጋ ስትመጣ ኢፋይ ላይኪት ሁኬርስ አይነት ጨዋታ ነበር ስታወራ የነበረው አለ። ከዛ ያንን ሰሃር ፕራይሱንና ለምን እንደሚያገለግል ለጠፍኩት። እሺ ለጠፍኩት። ትላንት ወዲያ እዚህ ገብታ ውጪ እንዳውም እያላችሁ ስሰድቧን ነበር። ተዋት፣ እንደውም አድሚን እንዳላረጋት ብዬ ሳሾፍ ነበር አይደል? ትላንትና ነው ትላንት ወዲያ እኔ ምን ከዚህ ሰወጣ ምን ለጠፍኩኝ? ፕራይሱንና የዛ የሳር አገልግሎት በረንዳ ላይ እንደሚደረግ ምናምንና ስንት እንደዚህ የሚገጣጠም ነው። 8 ፒስ ነው ተገጣጥመውና ነው የምሰቅለው። እሱን ከነሽጉ ከንት ላይ ለጠፍኩላት ማለት ነው። ከዛ ላየችና ብግን አለችና ብሎክ አደረገች። ምንም ካልመሰለሽ ለምን ታደርገዋለሽ? ምንም አልመሰለሽማ ለምን ገብተሻል? ከዛ ፊት ስትወጪ ስትገቢ ነበር እኮ ስትወጪ ነበር አይደል? ጀዝባነት በነገራችን ላይ ኩሽኩሼ ቤት ውስጥ እንደኖራችሁ ነው የሚያሳየው። በነገራችን ላይ ኩሽኩሼ ላይፍ እንዳለሽ ነው የሚያስታውቀው። ኩርቱ ፌስታል ምናምን አንቺ በቀለም ቀብተሽ ሁላ ገና እንደምትለጥፊ ነው ማየው። እሺ ኩርቱ ፌስታል ለጥፈሽ ነው እንትን የምትይው። ጀስት በኩሽኩሼ ነገር ነው ብር የምጨርሽ። አንድ ቪአይፒ ላይፍ ውስጥ የኖረ ሰው ትንሽ አንድ ነገር እቃ እንኳን መግዛት አቅሙ ካልቻለ ይጠብቃል። ጀስት የሚፈልገው እንትን እጁ ላይ እስከሚገባ። እሙሙ ወይ ወርቅ እያበጠች እያለች ድራማ የምትሰራውን አያችሁ? የእሷን ፓንት አያችሁት? የምትገዛቸውን ፓንት አያችኋቸው? ፓንቶቿን አያችሁ? የምትገዙትን የሚገዛውን ከአማዞን ላይ ይዩት። ውይ እሙሙ ወርቅ እያበጠች አያችሁ? ወርቅ እያበጠች በ$35 እየገዛች እየመጣች ወርቅ እያበጠች ወርቅዬ ተነፋች አይደል? ቆይ ልደብቃት አረካት። አያችሁት?
የራሷ እሙሙ አያችሁት እሙሙ ቲክቶክ እንዳይዘጋብኝ የእውነት የሴት ዕቃ እንዳይመስለው። አያችሁት ጋይስ? ዚስ ኢስ ዩር ፓንት። ከዛ ወርቅዬ ተነፋች ምናምን ትያለሽ። አይታችሁ ከሆነ የተለያየ ሱሪ ላይ እዩት። ወይ ወደ ላይ አንዳንዱ ኩፍ ይላል፣ አንዳንዴ ጨምድድ ይላል፣ አንዳንዴ ደግሞ እንደዚህ የለም እንደዚህ እንትን ይላል። አይታችሁት ከሆነ አንድ ነገር ልንገራችሁ፣ እቃችሁ ተፈጥሯችሁ ከሆነ ይሄን ያህል አለኝ ብለህ ለማሳየት አትጣጣሩ። ገባችሁ? አትጣጣሩ። እቃ አለ፣ ያ ፕራይቬሲ ነው። በአጋጣሚ ሳይዙ እንትኑ ከታየ ምናምን ኦኬ ገባ። ግን ስራዬ ብለህ ስገዛ ግን ለታርጌት ስለሆነ ማሳየት አለብህ። እሺ ሀድራይ ቴንኪው። ስራዬ ብለህ ለምን ስራዬ ብላ ስለምትገዛው ስራዬ ብላ ማሳየት አለባት። ዩ ጋች ሚ ጋይስ፣ ዩ ጋች ሚ። ያ ተፈጥሮ ሲሆን አሁን እዚህ ላይ የሆነ ነገር ብሰካካ እንዲህ እንዲያስር ያደርገዋል። ምክንያቱም የሰካካሁት እንዲታይ ነው፣ እንዲታይ ነው የሰካካሁት እንዲታይ። እቃ ተፈጥሮ አለኝ ኦኬ። ትዝ የሚለኝ ወይ ስታጠብ ወይ ስሸና ወይ ልጸዳዳ ስል ምናምን ነው። ስራዬ ብዬ ያቺ ቦታ እንዲታይ እንደ ልብስ አሳየዋለሁ። እንደዚህ ብል ቢኮዝ ኦፍ ሺ ኢንቨስት ኦን ዚስ፣ ኢንቨስት አድርጋበታለች። ገባች? ኢንቨስት አድርጋበታለች። ዋናው አዋጪ ነው ተብሎ ተነግሯታል። በማን ካባቷ ወንድ ነኝ ይገባኛል፣ ወንዶችን የሚስበው የሚላት እሱ ነው። የእሷ ተብተበሯ ነው። ገባችሁ? ያ ተብተበሯ ነው። ከዛን ይሄኛው ያኛውን ጊፍተር ይስቧል ይመስለኛል። ወንድ ነኝ አይኖ ብሊቭ ሚ ይላታል። ይህን ትገዙ ትመጥና ከዛ እንዴት ትከፍታለች። ተፈጥሮሽ ቢሆን ትዝ አይልሽም ነበር ወይ? ወርቅዬ ታየች ገና ለብሰሽ ስመጪ በመስታወት ራስሽን አይተሻለ እንደምትመጪው አይተሻለ እንደምትመጪው ምን አይነት ልብስ አብሮ እንደሚሄድ አታውቂም። ያ አንድ ነገር ልንገርሽ፣ ከአንቺ ጋር የሚኖረው ሰውዬ ቅንጣት ያህል እንደማይወድሽ መውደድ አይደለም ምንም እንደማትመስሊው ነው የምነግርሽ። ለምን መሰለሽ? ወንድ ልጅ የራሱን ሰው አያጋራም። ግን አንቺ የለም አንዳንድ ሴቶች አሉ ቡና ቤት እየሰሩ ግን ባለትዳርም ናቸው። ባላቸው ከነሱ ብር ይፈልጋል። ማንም ለምን አይሻናባቸው? ከሽንት የተረፈው ማንም የተፋበትን የተረፈውን ደግሞ እነሱ ይደበድቡታል። እንደ ባግዳድ ከተማ ድምጥ ማጡን አጥፍተዋት ከዛ በኋላ ህይወታቸው ሲሳካ ተማሪም ከሆነ ህይወቱ ሲሳካ ትቶሽ ይሄዳል። ምክንያቱም አንቺ ላይ ሴንስ የለው። ጸጉሬን እንኳን እንደዚህ ሳበጠር ካየ የልጅ አባት ምንድን ነው ምናምን የግርም ነው የሚለው እንትን ነው ምን እንትን ታሪክ ይጨርሰ ለካ አንቺም እንደ እንትኖቹ ምናምን እንደዛ ይለኝ ነበር። የእውነት ምንም ስኮ ከላያኝማ በቃ ገባች። ያ ይሄን እንኳን እንደዚህ እንትን ሳረግ ገባች። ማንም ይንፋሽ። ከዛ እንደዚህ የተንጠፋጠፈችውን እሱም ይነፋል። ምክንያቱም ብር ያስፈልገዋላ። ብዙ ተማሪዎች የዩኒቨርሲቲ ተማሪ ምናምን አይታችሁ ከሆነ ኢትዮጵያ ላይ ቡና ቤት ሴቶች ጋር በአፈቅርሻለሁ አብሮ ይኖሩና እሷ ደግሞ እንደዚህ ሴተኛ ዳሪ መሆኜ ተቀበለኝ ይላሉ። አይታችሁ ከሆነ ለምንድን ነው እንደዚህ እንደዚህ ሆኜ ራሱ እኮ ያከብረኛል፣ ስራዬን ያከብርልኛል፣ ቀን እስከሚያልፍ ነው ምናምን ትላለች። እሷ ህይወት ታሪክ ታወራለች። ልክ ትምህርቱን ጨርሶ ስራ ሲያገኝ ሌላ ከተማ ነው ያለው፣ ሌላ ከተማ ነው ዘሴ ማንም ሰው ሼር አያደርግ። እሱ ግን ለብሩ ያስፈልጓል። ውጭ ሀገር ላይ ስራ ካልሰራ ሆምለስ ነው የምትሆን። ገባች? ዘሴት እኔ ተዋርጄ እኔ ብር ሰጥቼው ማስቀምጠው ባል ጋዴ ምሽት 8 ኪሎ ካሮት አልገዛም እንዴ? እኔ 8 ኪሎ ካሮት ፍሬዘር እያደረግ እንዳይበላሽ ካሮቱ ስንት ዓመት አትጠቀመውም እንዴ ጋይስ? ስንት ዓመት 8 ኪሎ ካሮት ከዛ 8 ዓመት ያገለግላል። ራስን ኢንቨስት አድርገህ ተዋርደህ ምን ብለህ እንደገና ብር ለሱ መኪና ትገዛለህ። እግዚአብሔርን እዛው መኪና ውስጥ ነው ክብሪት
ክብሬት ምለኩስበት እኔ ክብሬን ነው ምለኩስበት። ጋዴ ምሽት እኔ ለእንትና የምመኝለት ትንሽ የሳር ጎዞ በዛ ላይ ክብሪት። ያ አስባችሁታል? ሰውን ንፋኝ ለማለት እንደዚህ ኢንቨስት ታደርጋል። ከተማ ብትወጣ የምትዋረደው እሷ፣ የምታፍረው እሷ፣ ምንም ብትለው እሷ እንደገና ኢንቨስት ይደረጋል። ዚስ ጋይስ ኧረ እኔ እንደዚህ ሳይ እኔ ግን በጣም ትክክል ነኝ እላለሁ። ማንም አስተምሮኝ አይደለም። በጣም ለካ ትክክል መንገድ ነው የምሄደው እላለሁ። በጣም እንደዚህ አይነት ጥንብር ቅሳቸው የወጡ ሰዎች ሳይ እኔ ግን ማን አስተምሮኝ ነው ይህን ትክክል መንገድ እላለሁ። ጋይስ እሙዬ ምንም ደግመኛ የወንድ ዕቃ እንዳትፈልግ 3 ኪሎ ቃሪያ ገዝቼ አቃጥላታለሁ። እኔ አቃጥላታለሁ ነው የምላችሁ። ምን አባሽ እያልኩኝ በቃሪያ የእውነት አስባችሁታል? እኔ እየለመንኩ እየተለማመንኩ እየተሰደብኩ ወንድ ቁጭ ሳረግ እንደ ወይባ ነው የምጨሰው። አምሮ እንደ ኩፍኝ እንዲወጣላት ነው ማረጋት። እኔ ምን እያደረኩ እንደዚህ በቃሪያ ጋዴ ምሽት አስባችሁታል? ከዛ እንደገና ቤቢ የሚለውንም ቃል ትጨምርበታል። አስባል ብር ሰጥተህ አንተው ተሰድበ አንተው ተነፍተ እንደገና ደግሞ የስ ቤቢ ትላለህ። እንደገና ይሄም ምንድነው እሱ እያደረገልኝ ያለው? ግን ለመነፋት ከሆነ መንፋት ፍላጎቴ ሙልጭ ብሎ እንደዚህ ለአንዴና ለመጨረሻ ጊዜ እንደ ዳይኖሶር ታሪክ ሆኖ እንዲቀር 2 ኪሎ ቃሪያ ትገዛለህ፣ እንትን ትልቅ እሳት ታደርጋለህ፣ ትጣጠነዋለህ ወይ ባጭስ ብለህ አይምሮን ታሳምናለህ። ከዛ በኋላ ለአንዴና ለብቻ ማንም ይሰድብብህ እየተቃጠልክ ብትኖር አይሻልም እንዴ? ማንም ሰው ለአጩን ከሚተፋብህ ብሬንም ኢንቨስት አድርጌ በቃሪያ ብዛት ለተቃጠለችው ሙይ ክሬም በገዛ አይሻለኝም እንዴ? እንዴ ሰዎች ከአንተ ጋር እንዲኖሩ መለማመጥ ያማል እኮ ጋይስ፣ ከቁስል የበለጠ እኮ ይህንን ላይፍ እና ናይፍ ይዘው ነው እኮ ጋይስ ከአንተ ጋር እንትን እሱ ቁጭ ብሎ ይበላል። ሀገሯ መግባት አትችል፣ ከኮሚኒቲው ጋር አትገናኝ፣ ከሰው ጋር አትገናኝ። ሺት ላይፍ የምትገናኘው ብትኖር ከቤተሰቦቿ ጋር ብቻ ነው፣ ከአባትና የአባቶቿ ልጆች ጋር። ምክንያቱም እንዲህ ብላ ስለሚያውቋት አይታዘቧትም። ከቀድሞም ቲክቶክ ሳትጀምር ስለሚያውቋት ያውቋታላ። ከቲክቶክ በኋላ ያወቀህን ሰው ግን ታፍራል። የሚያውቅህ ራስን ባስተዋወቀው መንገድ ነው። ቤተሰብ ግን የሚያውቅህ ከድሮ ማንነት ስለሆነ በነፃነት ነው እንትን የምትል። ኩኪ ለምን አንቺ መኪና አገዥለትም ለሰውየው? ቆረቆንዳ ቶርቶርቱ ልቃ የጃፈር ሙርከኛ በአንድ ወቅት እኮ ቆማልኛለች። ይሄ ነው በአንድ ወቅት መቆም። ሰው ከቆመ በትክክል መቆም አለበት። አንድ ወቅት እያዋረደኝ አንድ ወቅት መቆም። ስሙኝማ እንቁርቲ በአንድ ጊዜ ቆማልኛለች ትያለሽ ከነ ልጄ ከነ ምኔ ከነ ምናምን ልጅ አትወልጂም አንቺ ደረቅ ማፀን ምናምን ያለ ሲሰርበኛለሁ ወይ የምትለው። እዚህ ጋር ደግሞ ተመልሰሽ አለቻት ነጭ ቅልማል እንዳትቆምልሽ ብለሽ ትከራከሪኛለሽ። ይሄ ነገር አብሮ ይሄ ይግባልሽ አለቻት። አሁን በሷ ቤት ፊልተር ስለቀየረች ቀልድ ነው። እኛ ግን የምናየው ቃላቶቹ ነው። ዋት አውት ፍሮም ዩር ማውዝ ፍሮም ዩር ማይንድ። ምላስ የሚያወጣው ልብ ላይ ሞልቶ የተትረፈረፈውን እኛ እሱን ነው የምናየው። ያ ሴል ቁሚልኝና ቁጭ በልኝ እዛ ቡና ቤት ተነጋገሩበት። የለንም በዚህ እንትን አትለዋትም። ግን ፖይንት አሁን ማሰማችሁ ቪዲዮ ከዚህ ጋር የቀጠለ ነው ልላችሁ ፈልጌ ነው። እሺ ያ እቺ ግን አልቀረበቻችሁ እንዴት ወይ ነጭ ቅማል ብላ እሷም ከሱ ያልተናነሰ ሴትዮ ጋር አያች ለእኔ ሲሆን አለች እውይ ነጭ ቅማል እንዴት ትቆምልሻለች ብላ ቀወጠችው አለች። ግን ለእሷ ሲሆን አለች
ከራሷ ከሄለን የማትተናነስ ሴት ጋር ባለውለታዬ ብላ ስታሽቃብጥ ነበር አለች። አያችሁ አይ ላይክ ጀስት ዚስ ፖይንት። ሌላውን ተይው፣ ይሄን ነው ይኛ በአንድ ወቅት እኮ ቆማልኛለች። ልክ ናት፣ በደማ ልክ ናት። እኛም እሱን አለ እንደ የምንለው አበሻዎች እሱን ነው እኮ እያለን ያለን። እሱን ነው እኮ መጀመሪያም ያለው እሱ ነው። ሁል ቀን የባቢሎን ተቃዋሚ የሆኑት ጋር ነው ጓደኝነት የምትፈጥረው። እኛ የሞገስናት ሲመስላት ከኛ ጋር ከንትን ካለች ከብዙ ሰው ጋር ልትታረቅ ወይም ደግሞ ምን ሊሏት እንደሚችሉ ስለምታውቅ ስጋት ውስጥ ገብታ ነው። ለምን ሰው ሁላውን እየተጣላት ብለው ብላ እያሰበች ስለሆነ ዞሬ ዞረሽ በእጄ መጣሽ ከእንግዲህ ማን አለሽ ከኔ በስተቀር የሚለውን ትፈልገዋለች። ገባች? ትፈልገዋለች። ይሄ ነው ፖይንቱ። ያን ፖይንት ደግሞ እኛ ባንላትም እሷ እንኳ ታውቀዋለች። ግን ላይቭ ላይ ብቻ ነው የሚገናኙት። ለምን ይደብራታል? ዚሲስ ወዲያውኑ ተነስተው ማንን ቡቺ መስደብ ጀመሩ። በቡቺ በቤታ ምክንያት ያወቋትን ሰዎች ማለት ነው፣ ያወቋት ሰዎች። ከዛ ሀይ እኔ ማምናቸው እዚህ የሚጽፉልኝ ሁላ ወዲያውኑ መስደብ ጀመሩ እኔን አለች እኮ። አያችሁ ፍራቿን አያችኋት? ቡቺ አያችሁ ጋይስ? ፍራቿን አያችኋት? ወዲያውኑ የኛ ምናምን አንቺ የቤታ እህት፣ አንቺ የቤታ መከታ ሲሏት የነበሩ መሳደብ ጀመሩ እሷን። ወዲያውኑ ቀይራው ምን ትላለች መሰላችሁ? ምን ትላለች? እነሱን ስታስተባብል ያንን ቪዲዮ ላክሉኝ ወይኔ ጎር አመጣዋለሁ። እኔ ምግባባቸው ሰዎች ራሱ ወዲያውኑ ተቀይረው እኔ መስደብ ጀመሩ ብላ ማልቀስ ጀመረች። እሺ ማልቀስ ጀመረች። ለምን ቤታ እንደምትለማመጫት እኮ ገብቶናል። ለምን የእሷ ፎሎዎች ናቸው አንቺን ፎሎ ያደርጉሽ። እኔ የራሴ ፎሎዎች ናቸው እኔ ጋር ያሉት። ምክንያቱም ከዩቱብ ያመጧቸው ከስንት ዓመት የዩቱብ ጓደኞቼ ናቸው። እየተረጋገጠን እዚህ ያለንን በስንት አይነት ቶፒክ እንደውም ብዙዎቹን እየቦለኳችሁ ነው ወረተኞች። 6 ዓመት 5 ዓመት ምናምን የሚያውቁኝ ናቸው። ራሴን ይዤ ነው እዚህ ያለሁት። እንደናንተ ቢሆን እኮ ከኛ ከተጣለች ሄለን ትጠፋለች ስትሉ ነበር። ከዩቱብ ነው እዚህ ያሉት። አሁን ከዚህ ቦታ ዩቱብ ላይ ይመጣል። ሁለቱም ቦታ ለምን ይቀርብኛል? ሰው ላይ ተደግፌው ነገር ስታገኝ ግን የዛ ሰው ቂጥ እንትን ነው ግራ ነው የምትጋባው። እንደዚህ እንደ ጂጂ የለም። ጂጂ አሁን ምን እንደምታረግ ግራ ነው የሚገባት። ትናንታው ማሜ በምትጠይቀት እዛው ኮንፊውዝ ስትሆን አይታችኋታል አይደል? ያ የእሷ የቤታ ተከታዮች ለምን ቤታን ስታውቃ 30,000 እንኳን ፎሎ አልነበራት። ገባች? ቤታን ስታውቃት ፎሎ ራሱ የጨመረው ከመቼ ወዲህ ነው? ከማሜ ጋር ተጣልታ ከጉቺ ከቤታ ጋር የጠቀለለች የመሰላት ጊዜ በኋላ ነው። አንቺ እንትና መከታ ተብላ ገባች? እዚሁ የሚጽፉልኝ ሰዎች የማምናቸው አለች። ቆይ ላምጣው፣ እንደውም ያንን ቪዲዮ ቆይ ላምጣው። የማምናቸው ሰዎች ሲሰድቡኝ አየዋቸው። ግዴታ እናንተ በምታስቡት መንገድ ነው ወይ የሚሄደው አለች። እሺ የቱ ነው የቱ ጋር ነው? ቆይ አንድ ጊዜ ብቻ ጠብቁኝ እሺ። ትላንት አላዘጋጀሁትም እንዴ? ትላንት እኮ ላወራበት ብዬ ወደ ሌላ ገብቼ ነው። ቆይ ምን ያህል ከአሁኑ እንደዞሩባት ማለት ነው። ዞሩባት ከአሁኑ ሆድ እንዴት እንደባሳት ሆድ ብሷት። እሺ ሺት ቆይ የት ነው? ወደ ላይ ነው። መቼ ነው ሴቭ ያደርኩት የነበር? መቼ ነበር ሴቭ ያደርኩት? ትላንት ነው? ዛሬ ነው? መቼ ነው ሴቭ ያደርኩት? እዚህ ላይ ነው። ቆይ እስኪ አይደል ነው እዚህ ላይ መሰለኝ። ይሄ ቅድም እኔና እሷ የተደባበርን መስሏቸው አያቸው። ይሄ እንደውም ሌላ ነው። ለነፍጠኛ ነው የምትላት። እኔና እሷ የተደባበርን መስሏቸው ትላለች። እዚህ ጋር ስሙት። በደቂቃ ሲሰድቡኝ ነበረ አብዛኞቹ። ኢቨን ሌላ ጊዜ መልካም ኮመንት ሲኮምቱልኝ የነበሩ ልጆች ተገልብጠው ሲሰድቡኝ አይቻቸዋለሁ። ዲስ ኢዝ ሚዲያ።
አያችሁ እዚህ ሲጽፉላት የነበሩ ሁላ ቤታ ላይ ተቀየርኩ መስሏቸው ወዲያውኑ ተቀይረው ሲሰድቡኝ ነበር አልሽ። እሺ ሲሰድቡኝ ነበር አልሽ። ይሄንን ፍራቻ ነው እንደዚህ የምትዩ። ገባች? ያንን ለማስተባበል ቤታ ደግሞ ያንን ስትሰማ ምን አለች አይደል? ነጭ ቅማል እንዳትቆምልኛልሽ፣ ግን እዛ የእሷ አይነት ጋር ግን ሄደሽ ለራሴ ሲሆን እዛ ስትል ከሰከሺ ነበረ። እንደውም ነጭ ቅማል ቁሚልኝ አለች። እኔን ቁሚልኝና ቁጭ በይልኝ ብሎ እንደ ቡና ቤት ሰራተኛ ሲያዙኝ ማለት ነው። እሱን ተውት እሺ። ዛሴት እና ሰዎች ወዲያውኑ ስለተነሱባት ቤታ ደግሞ ይህችን ነገር ስትናገር እንደኔ ቃላቶችን ብቻ የሚሰሙ ይሄ አይከንና ድምፅ ላይ ፎከስ የማያደርጉ ልጆች አሉ። ሰበብ የሚፈልጉ በአንቺ ምክንያት ነው ፎሎ ያረኳት በአንቺ ምክንያት የሚሉ ሰዎች አሉ አይደል? የአንተን አጀንዳ ፈልጎ ሳይሆን በእንትና ምክንያት የሚወዱ በእንትና ምክንያት የሚጠሉ ሰዎች አሉ። እነሱን አንጀት ለመብላት ምን ተናገረች? ስሟት፣ እዚህ ጋር ቡቺን ስሟት። የናይጄሪያ ስፐርም ማጠራቀሚዋን ስሟት። እኔ ስለ ልጄ የተናገርኩት ከልጅ የሚበልጥ ነገር የለም። ገባሽ? እኔ ደግሞ ሁል ጊዜ እንደውም አውርቼው ማላቀሙ